ችግሩ የዚህ ሰፈር ፊልም ላይ ማን ጠላት ማን አክተር እንደሆነ ለመለየት ቸገረን እንጂ ኑሯችንስ ፊልም ነበር። ቆሎ ሻጩን ይጠሩታል። ቆሎ ሻጩ ማጠገባቸው ከመጣ በኋላ ልጄ ቆሎ ስንት ነው ሲሉት በዚህ ጣሳ 30 ብር ነው ይላቸዋል። ቀለኛ ሙቀጫ የስር የሚፈሰው ከዚህ አይበልጥምና ነው አሉት። ሻጩን ቀላል ሰው አድርገዋል። ቀበል አረገና እና ማማ መሽመሽ ነው የሚወቅጡት ልምጣ ጀመረ። አንዱ ብድግ ብሎ እኛን የሚወክለን አህያ ነው። አህያ አርጉ የቱን ዱላ ነው ያልቻል። ስብሰባው በዚህ ተበተነ። ስብሰባም ከዛን ቀን በኋላ በአዋጅ ተከለከለ። ታዲያ መንግስት ምን ሆኖ ነው አርማውን ኮከብ ያደረገው? አለ ሰፊው የኛ ሰፈር ህዝብ ወይ መንፈስ። ሰፊው የኛ ሰፈር ህዝብ አስቸጋሪ ሆነ። ሰፊው የኛ ሰፈር ኗሪ አንተ አክተር የሆንክ ህዝብ እንዴት ነህ? ደህና ነህ? መንፈስሽ ያለችውን አልሰማህም እንዴ? ደሃ እንደ ድመትና እንደ ፊልም አክተር ይሰቃያሉ እንጂ ቶሎ አይሞቱም። እውነቱን ነው። ችግሩ የዚህ ሰፈር ፊልም ላይ ማን ጠላት ማን አክተር እንደሆነ ለመለየት ቸገረን እንጂ ኑሯችንስ ፊልም ነበር። ሁሉ ጊዜ ከሆነና ነገሩ ከተፈጠረ በኋላ መሯሯጥ የፊልማችን ዋነኛ ጭብጥ ነው። ልክ እንደ ሴትየዋ ወደ ክፍለ ሀገር ለመሄድ ይፈልጉና ብቻዬን ከመሆን ያጫውተኛል ብለው ቆሎ ሻጩን ይጠሩታል። ቆሎ ሻጩ ማጠገባቸው ከመጣ በኋላ ልጄ ቆሎ ስንት ነው ሲሉት በዚህ ጣሳ 30 ብር ነው ይላቸዋል። ቀለኛ ሙቀጫ የስር የሚፈሰው ከዚህ አይበልጥምና ነው አሉት። ሻጩን ቀላል ሰው አድርገዋል። ቀበል አረገና እና ማማ መሽመሽ ነው የሚወቅጡት ልምጣ አላቸው። ከሙቀጫ ስር አፍሶ ሊሸጥላቸው ወረዛ አይደልኝ ቀልደኛ ብሎ አባ። የኛም ሰፈር የኑሯችን ፊልም ጭብጥ እንደዚህ ነው። በእጃችን እያለ ትዝ ብሎን የማያውቀው ነፃነታችን፣ አንድነታችን፣ መብቶቻችንና ግዴታዎቻችን ልክ በሌላ ሰው እጆች ሲገቡና ዋጋ እንዳላቸው ሲያሳዩን ነው ትዝ የሚለው። ሁሉ ጊዜ የግል የሆነውን ብድግ ብለው የጋራ ካላረጋችሁ ይሉናል። የጋራ የሆነውን ግለሰብ ብድግ ብሎ የግሉን ብሎ ሊያሳምነን ይፈልጋል። የሁሉ ጊዜ ጭብጣችን ከሆነ በኋላ መሯሯጥ። እንዴት ጎበዝ! ይሄ ሁሉ ዘመን አብሮ ሲኖር የነበረ ሰው የጋራ ነገር ያጣል። ባለፈው በቀበሌውና የድሩ የመጨረሻ ስብሰባ ላይ የመካፈል እድል ገጥሞኝ ነበር። በመጀመሪያ አጀንዳውን ስሰማ ከድራችን ዳኛ ሻምበል መሆኑን ሁሉ ተጠራጥሬ ነበር። አጀንዳውን ሲያነብ ጉሮሮውን ጠረገና እዚህ ሰፈር ውስጥ ረጅም ጊዜ አብረን ኖረናል። በጋራ በልተናል፣ በጋራ ጠጥተናል። ታዲያ እንዴት አሁን የጋራ የሆነ ምልክት እናጣለን? ስለዚህ የጋራ የሆነ አርማ ሊኖረን ያስፈልጋል። ተሰብሳቢዎች እናንተ የጋራ ነዋሪዎች ናችሁና ይወክለናል የምትሉትን አርማ እዚያ ያካፍሉን አለ። ሰፊው የሰፈር ህዝብ ተነሳለ። ሐሳቡን ማንሳት መጣል ጀመረ። አንዱ ብድግ ብሎ እኛን የሚወክለን አህያ ነው። አህያ አርጉ የቱን ዱላ ነው ያልቻል? የትኛው ኮርቻስ ነው በጫንቃዎቻችን ላይ ያልተጫነ? የቱስ ገመር ነው እንዳንሄድ በእግሮቻችን ላይ እንዳናወራ ባፋችን ላይ ሉጋም ያለ? የእናንተን የድር ስራ አስፈጻሚ ኮሚቴዎች አጉል ንትርክና ትርክት በመስማት ያተረፍነው ትልቅ ጆሮ ብቻ ነው አለኝ። አለስ ይህን ትልቅ ጆሮ
ቀንድ ነው ብላችሁ አይደለም እንደ ከማንም ኮርማ ጋር ግንባር ያላችሁ አጋጠማችሁን? ስለዚህ አህያ አርጉልን አይልም። ጎረቤቱ የዚሁ ሰውዬ ጎረቤት ቀጠላ ማውን ነገር ነው ይሄ ብሎ ተነሳል። ማውን ነገር ነው ጎበስ፣ እኛን የሚወክለን ግመል ነው። ጎረቤትየው እንዴት ሲባል ስንት ዘመን ሙሉ አይደል እንደ እንባችንን እያፈሰስንና እያለቀስን ለአራጆችና ለበላቶቻችን አንገታችንን ስንሰጥ የኖር ነው። ታዲያስ የማንም በአቅም ያነሰ በእውቀት ያነሰ አይደል እንዴ እንደ ግመል ቁጭ በሉ ሲለን ስንቀመጥ፣ ቁሙ ሲለን ስንቆም የነበር ነው። ውሃ ጥሙን ችለን ስለ ውሃ የምናዘም ህዝቦች አይደለንም። ስለዚህ ግመል አርጉልን አለን። ከፊት የሻምበል ካድሬ የነበረው ብድግ አለና ማይሆን ነገር ነው ጎበስ፣ እኛንም የሚወክለን አበባ ነው አለለ። እንዴት ሲባል ህብረ ቀለም ያለን ህዝቦች ነን እኮ። ህብረ ብሔራዊነታችንን የሚገልጽልን አበባ ነው። እሾሁንም ፍሬውንም እንቡጡንም በአንድነት የያዝን ብንረግፍም ደግመን የምንበቅል ህዝቦች ነን አይል ብድግ አለና አንዱ አበባማ አይሆንም። እንደ አበባ ለሚረግፍና አበባን ለሚያረግፍ ትውልድ እንኳን አበባን መወከልና አበባን መትከልም ጥቅም የለውም ሲል ተነሳና ሻምበል ይሄ ጸረ ለውጥ ብሎ ስብሰባውን አያሳምፀው። የጋራ ጉዳይ ሳይኖርህ የጋራ አርማ ትፈልጋለህ። ስብሰባው በዚህ ተበተነ። ስብሰባም ከዛን ቀን በኋላ በአዋጅ ተከለከለ። ስብሰባ ግን እንደኛ የተጠቀመበት ህዝብ አለ። እኛ ነን እንጂ በስብሰባ መጠቀም ያልቻለ። ሁሉ ጊዜ መሰብሰባችን ለመበተናችን ምክንያት። ሁሉ ጊዜ ዜናውስ ቢሆን ተሰብስበው ነበር፣ ግማሾቹ ስብሰባውን ረግጠው ወጡ የሚል አይደል? እሺ የትኛው የስብሰባ መሪ ነው በጋራ ጆሮ ሰምተን የምናውቀው? ይሁን እሱስ መቼ ነው የጋራ አንደበታችን ሆኖ የሚያውቅ? ሁሉ ጊዜ እንሰበሰባለን፣ እንበተናለን። ልጠይቅ፣ ከጸብ ውጭ የተሰባሰብንበትን ምክንያት ንገረኝ። እሺ እሱም ይቅር፣ በስብሰባ የፈታኸው የትኛውን ችግር ነው ጎበዝ? የጋራ አርማ ያጣ ሰፈር ውስጥ እኮ ነው እየኖርን ያለነው። እኔ እንደውም አንድ ጊዜ መምህር ቅኔ ጋር ጠጅ ቤት እየጠጣን ሄድኩኝ። እኔም ብሎት መምህር ቅኔ ብዙ ጊዜ በስብሰባም በሬዲዮም በቴሌቪዥንም ፀሐዩ መንግስታችን ነው፣ መንግስታችን ፀሐይ ነው የሚባለው። ፈገግ ያው ወይ እሱም አላመነበትም ወይ ስሙ ከብዶት ይሆናል። ከዛ የወታደሯን ጨዋታ መጡ። አንድ ወታደር ሚስቱ እርጉዝ እያለች ነው በግዳጅ ጦር ሜዳ የሄደው። ከዛ ሲመለስ የልጁ ሐዘን ላይ ይደርሳል። እዛ ሰው ከተሸኘ በኋላ ሚስቱን መጠየቅ ይጀምራል። እኔ የምልሽ ወንድ ነበረ ሴት? አይ ወንድ ነበር አለችው። ትንሽ ቆይና እንደው ምን ሆኖ ነው የሞተው? ኧረ ምኑንም አላውቀውም፣ ሐኪም ቤት ሳመላልሰው ነበር፣ እንደው በድንገት ነው። ትንሽ ቆይና ስሙን ግን ማን አልሽው? አላሉ። ስሙንማ አሸብር ቅጣው አትለውም? ታዩ በቃ የሞቱን ምክንያት አውቄዋለሁ። እንዴት ሲባል ስሙ ከብዶት ነው የሞተው። ይሄ ወታደር አንድ ጥይት ሳይተኩስ ሸሽቶ የመጣ እንኳን ቅጣው ሊሆን ቅጣት የሚቀብጠው ወታደር። ከዛ መምህር ቅኔ እችን ጨዋታ ካነሱ በኋላ የነፍስ ምግብ የሆነ ምክር አቀበሉኝ። የዚህ ሰፈር ሰው ለምን ይመስላል የጋራ ነገር ያጣው? በጋራ እየበላ በጋራ እየጠጣ በጋራ እየኖረ በጋራ እየሞተ እሱን የሚወክለው አርማው ሳይሆን ሞቱ ብቻ ስለሆነ ነው አሉ።
እውነታቸው ጎበዝ። እንደ ቀልኮ እንደ መምህር ቅኔ ያሉ የጋራ ሰዎችና የሀገር ሽማግሌዎች እያጣን ነው። ምንድነው? ድሮ እኮ እዚህ ሰፈር እርጅና ትልቅ ጸጋና ክብር ነበረው። ዛሬ ምንድነው እንደዚህ የቀለለው? ሊያውም በገዛ አዛውንቶቻችን ምክንያት። እድሜ እኮ ትልቅ ተራራ ነው። ምንድነው እንደዚህ እንደ ገለባ ክምር መና?